የመጀመሪያው የዓለም ጦርነት የመጀመሪያው የዓለም ጦርነት ከ1914 እስከ 1918 የዘለቀ የዓለም ጦርነት ነበር። በታሪክ ከታዩት እጅግ ገዳይ ግጭቶች አንዱ ሲሆን ከ6 ሚሊዮን በላይ ወታደሮችና ሲቪል ሰዎች ሞቱ። ጦርነቱ የተጀመረው ሰኔ 28 ቀን 1914 የኦስትሪያ ሃንጋሪ አልጋ ወራሽ የሆነው አርክዱክ ፍራንክስ ፈርዲናንድ በሰርቢያዊው ብሔርተኛ ጋቫሎሪ ፕሪንሲፕ ሲገደሉ ነበር። ይህ ክስተት በአውሮፓ ውስጥ የነበሩትን የተለያዩ ጥምረቶች በፍጥነት አቀጣጥሎ ወደ ትልቅ ግጭት አመራ። ዋናዎቹ ተፋላሚዎችም ሁለት ነበሩ። የማዕከላዊ ኃይሎችና አጋር ኃይሎች ነበሩ። የማዕከላዊ ኃይሎች ወይም ሴንትራል ፓወርስ የምንላቸው ጀርመን፣ ኦስትሪያ ሃንጋሪ፣ ኦቶማን ኢምፓየር እና ቡልጋሪያ ነበሩ። አጋር ኃይሎች ወይም አላይድ ፓወርስ የምንላቸው ፈረንሳይ፣ ብሪቴንያ፣ ሩሲያ፣ ጣሊያን፣ ጃፓን እና በኋላም የተቀላቀለችው ዩናይትድ ስቴትስ ነበረች። ጦርነቱ በአብዛኛው የትሬንች ዋርፌር ወይም ደግሞ የመቆፈሪያ ጦርነት በመባል ይታወቃል። ወታደሮች ጠባብ በሆኑ ቦዮች ውስጥ ተቀምጠው የቆዩ ሲሆን እርስ በእርሳቸው ለመራመድ ሲሞክሩ ከፍተኛ ኪሳራ ይደርስባቸው ነበር። አዳዲስ የጦር መሳሪያዎች እንደ መትረየስ፣ ታንኮች፣ የኬሚካል ጦር መሳሪያዎች እና አውሮፕላኖችን በስፋት ጥቅም ላይ ውለዋል። አሜሪካ እንደ አውሮፓውያን አቆጣጠር በ1917 ወደ ጦርነቱ መግባቷ ለአጋር ኃይሎች ትልቅ መነሳሳትን ሰጠ። በመጨረሻም ጀርመን ህዳር 11 ቀን 1918 እጅ ለመስጠት ተገደደች። የመጀመሪያው የዓለም ጦርነት በአውሮፓ ካርታ ላይ ትልቅ ለውጥን አስከትሏል። በርካታ ግዛቶች ተበታትነው አዳዲስ ሀገሮች ተፈጠሩ። በተጨማሪም የሁለተኛው የዓለም ጦርነት መነሻ ምክንያት አንዱ እንደሆነም ይታመናል።